ይህ በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ወደ ሳራ ተመልከቱ። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 2 የዚህ ዕለት የትምህርት ርዕስ ነው። ሳራ በቅዱስ መጽሐፋችን ከተጠቀሱ ደጋግ እናቶች ዋናዋ ናት። ከሷ ሕይወት በትዳሯ ጽናት በደረሰባት ፈተና ያሳየችው ትዕግስት እንድናደንቃት እንድንማርባት ያደርገናልና ከብዙ በጥቂቱ ከረጅሙ ባጭሩ ስለሷ ጥቂት እነግራችኋለሁ። ሳራ ትዳሯን ስትጀምር አብርሃምን ተከትላ ስትወጣ ባሉ አብርሃም ድሃ ነበር። የሚሄድበትን የማያውቅ ምስኪን ነበር። ይቺ ሳራ አብርሃምን ስትከተለው አብርሃም ከእግዚአብሔር በቀር ምንም አልነበረው። የተወደዳችሁ የእግዚአብሔር ቤተሰቦች ባላችሁ እግዚአብሔር ይኑረው እንጂ ምንም ባይኖረው እንዳትፈሩ። ይልቁንም መፍራት ያለባችሁ ብዙ የዚህ ዓለም ሀብት ኖሮት እግዚአብሔር የሌለው እንደሆነ ፍሪ። ሳራ እግዚአብሔር እንዳለው ያወቀችውን ባሏን የተከተለችው። የተወደዳችሁ ክርስቲያን እህቶች እንዲህ አይነትን ባለመከተል መልካም ነው። አብርሃም ስለሚረግጥበት ምድር መረጃ የለውም። ሂድ ስለተባለበት አካባቢ አናሊሲስ አልሰራም። እንዲህ ያለች ሴት እንዴት ምርጥ ሴት ናት! እግዚአብሔር ያለውን ሰው የምትፈልግ አንቺ እህቴ ሆይ ምን አይነት ባል ነው የምትፈልጊው? ሳራ ይህንን ጥልቀት ያለውን ነገር ታስተምረናለች። አብርሃም ሲሰደድ አብረው መሰደድ፣ አብረው መንከራተት የተመረጠች ከባሏ ጋር ረሃብን የማትፈራ ከባሏ ጋር መሰደድን የማትሰጋ ባሏ እስካለ ድረስ ፍርሃትን የምትረግጥ እንደ ሳራ ያለች ሴት ምንኛ ነፍሷ የተዋበች ነች። አብርሃም እና ሳራ መጀመሪያ የገጠማት ረሃብ ነበር። እንደውም ከአንድ ጊዜ 3 ጊዜ በላይ ከባሏ ጋር ተሰዳለች። ረሃብን ለመጋፈጥ የመረጠች እጅግ ምርጥ ሴት ናት እናታችን ቅድስት ሳራ። ይገርማቸዋል። በዚህ ረሃብም ውስጥ በዚህ መሰደድም ውስጥ በዚህ መንከራተትም ውስጥ ፍቅሯ አልቀነሰባት። በጣም አስደናቂው ነገር ይሄ ነው። ከሳራ የምንማረው ብሉህ ታሪክ ፍቅሯን ያጠፋባት ረሃብ ነው። መውደዷን ያሳሳባት ማጣት የለም። የፍቅር እውነተኛ ትርጉም ሳራ ቤት አለ። ለዚህ ነው መጽሐፍ ቅዱሳችን ወደ ሳራ ተመልከቱ የሚለን። በረሃብም አብራው ናት፣ በመጠማትም አጠገቡ ናት። ወደ ሳራ ተመልከቱ። አንድ የእግዚአብሔር ቃል አስታውሳችሁ፣ ፍቅር ለዘውትር አይወድቅም ይላል እግዚአብሔር ቃል። ማጣት አይገፈትረው። ፍቅርን ብዙ ወፎች ሊያጠፏት አይችሉም ይላል። ፍቅር እንደዚህ ነች። ሳራ የዚህ ሕይወት የዚህ ጥቅስ የዚህ የመጽሐፍ ቅዱስ ራስ የሆነ ጥቅስ ፍቅር ሳራ ስያሜ ነች። ይሄ ብቻ አይደለም።
በስደት ታሪክ ምን እንደገጠማት ታውቃላችሁ? 10 ደቂቃ ስላለኝ ቆረጥ አድርገው ንጉሱ አያትና በጣም ወደዳት። እንግዲህ እግዚአብሔር ያሳያችሁ። ተከትለው የወጣችው ምንም የሌለው ድሃ፣ ድህነት ብቻ ቢሆን ምርጥ፣ ደግሞ ጁጁ ሽማግሌ፣ ምናልባትም ልጅ ላይሰጣት ይችላል። ግን ምን እንዳደረገ ታውቃላችሁ? አሜን። ወደዳት፣ ወደ ቤተ መንግስት እና ያላት እሷ በድንኳን ነው የምትኖረው። ወደ ቤተ መንግስት ጋበዛት። እንደውም አገልጋዮች ላከና ገድለ ሳራ እንደሚተርክልን ምን አሏት? ሙቂ፣ ድመቂ፣ አጊጪ፣ ተኳይ፣ አሸብርቂ፣ ንጉሥ እኮ ወዶሻል ብለው ሰበኳት። ምናልባት በዚህ ዘመን የወጣቶች ቋንቋ የትታዋት ድንኳን ውስጥ የምትኖረው ሳራ ምን ልታረግ? አሁን ከባድ ምርጫ አለ። በዚህ ሽማግሌ፣ በዚህ ተንከራታች ነው፣ በዚህ ቤሳሚስቲን የለው የሚረጥበት ርስ በዚህ የሚኖረው ድንኳን ነው። ቤተ መንግስት ብለው የተከፈተላት ሴት ትመጣለች። በዚህ ዘመን ቤቶች በመኪና ባለው ውድድር፣ በቪላ ቤት ባለው ውድድር ስንት ካሎች በካልቾት መጥተዋል። ስንት የልጅነት እጮኞች ተገፍተዋል። ስንቶች ፋይናንሻል ስቴትመንትና ምናምን እያዩ ስንቶችን አገለባብጠዋል። ሕይወታችን ሳራ ሙቂ ባሏት ፈንታ ይላል ልብሷን ተረተረች። አጊጪ ባሏት ፈንታ አመድ ነሰነሰች ይላል። ተኳይ ባሏት ፈንታ እንባዋን አፈሰሰች ይላል። ከምን እንዳይቀርባት ቤተ መንግስት ከመግባት ይልቅ ድንኳኗን የመረጠች፣ ፍቅር ጋር ሄዳ የወደቀች፣ ጁጁ ሽማግሌዋን የናፈቀች፣ የእግዚአብሔርን ቃል ኪዳን ያጠበቀች ምን የሚያስደናቂ ሴት ናት! ኦፈር ቀርቦላት ማለት ነው። ምርጥ ኦፈር ተሰጥቷት ኦፈሩን መርገጥ የቻለች ወደ እናታችሁ ወደ ሳራ ተመልከቱ ማለች። ይቺ ናት ትዳሯን ማጽናት ነች። ምን ማለት መሰላችሁ? ልቧ ያለው ምናምንቴ ነገር ጋር ሳይሆን ልቧ ያለው ፍቅሯ ጋር። ሁሉ ነገር ያልፋል። የገነባችሁትን ቪላ ያልፋል። ባጠገባችሁ ያለፈው መኪና ያልፋል። ቤተ መንግስቱም ያልፋል። የማያልፈው የልብ የፍቅር ቤተ መንግስት ውስጥ መኖር ነው። ሁሉ ጊዜ ከሚወድሽ ጋር መኖር፣ ሁሉ ጊዜ ከምትወድ ጋር መኖር። ያሸበረቀ ያደመቀ ነገር ብዙ ሊኖር ይችላል። ፍቅር ግን ጥቂቶች ጋር ብቻ አለ። ወደ እናታችሁ ወደ ሳራ ተመልከቱ። ይህ ብቻ መሰላችሁ? አብርሃም በዛ የድህነት ዘመን አንድ ስራ ነው የሚሰራው። በሞት ይችላል ማለት ነው። በድንኳን እየኖረ በስደት እየተንከራተተ ሁሉ ጊዜ አብርሃም ይፈልገው ምን እንደሆነ ታውቃላችሁ? ዳህ ያስስላችኋል። ዳህ በመምሪያ አድባር ዛፍ ስር ቁጭ ብሎ የተራበ ለማፍላት የተጠማ ለማጠጣት ቢዚ ነው አብርሃም። ሳራ ድንኳኗ ብዙ ነገር ቢጎልባትም አላበዛውም እንዴ? ዳህ እየመጣ እንሰበስብት እኔ የጎደለብኝ ምናምንቴ ሰው ያመጣ የራሱ አቅሮባት ድስት ታመስላለ እንዴ እያለች ድንኳኗን በጭቅጭቅ አላነሰች። ይልቅ ምን እንደምታረግ ታውቃላችሁ? አብራ ከባሏ ጋር ተጠምዳ ታገለግላለች። ምን አይነት አስደናቂ ድንኳኖች ይችላል! ራሷን ከባሏ ጋር ታገለግላለች። ድሃ ነች፣ ድሆችን ትረዳለች። ስደተኛ ነች፣ ስደተኞችን ታስተናግዳለች። ባጭር ቃል ቤቷ አገልጋይ ቤት ናት። የምን ቤት ነው እንዴ? እናንተ ቤት ትልልቅ ስክሪን ያለበት፣ ፊልሞች የሚታዩበት፣ ጌሞች የሚታዩበት፣ እዛ ጥግ ላይ ደግሞ የውስኪ ኮርነሮች ያሉበት የጸሎት ኮርነር አላችሁ እናንተ? እስኪ ዛሬ ድንኳናችሁ እግዚአብሔርን ታውቃለች? ብዙ ጃኩዚዎች ሊኖሩ ይችላሉ። እናንተን ማለት አይደለም። እኔ በሰላም መውጣት እፈልጋለሁ በዚህ አዳራሽ። ፍቅር የቀዘቀዘባት ቤት አታሳዝን? ብርድ የሚልባት መኮራረፍ የበዛበት እግዚአብሔርን የማታውቅ ድንኳን አታሳዝን? ሁሉ ጊዜ ጨስ አዋራ የምታጨስ ድንኳን
እግዚአብሔር ስሙ የማይጠራባት፣ እግዚአብሔር የማይገለገልባት፣ አስራት በኩራት የማይወጣባት ሳራ ይህን ድሃ እያሰስክ ምን ትመጣብኛለህ? ለራስህ እንኳን አልሆንክ አትነቅፈውም። ምን አይነት አስደናቂ ሴት ናት! ድህነትን የታገሰች የእነ አቤሜሌክን ጣልቃ ገብነት የተቋቋመች ድንኳኗ ስታገለግል ምን አገባኝ እኔ ያንተ እግዚአብሔር የት አለ አላለችው። በሞቴ ብዙ ቃል ኪዳን እኮ እግዚአብሔር ገብቶለታል። ሳራ አንተ አብርሃም የት አለ ያ ቃል ኪዳን? እግዚአብሔር የምትለው አምላክ የት አለ? እንደ ሰማይ ከዋክብት እንደ ምድር አሸዋ ልጅ አበዛሃለሁ የምትረግጠውን ምድር አወርሳለሁ ብሎ ቃል ኪዳን ገብቶለት እኮ የት አለ? አትነሰንሰው። አንድ ጊዜ ብቻ ተቆጥታለች ሳራ። መቼ ካላችሁ ልጅ መታገስ አቅቷት ሰራተኛይቱ አጋርን አብርሃምን ውለድ ብላ ልካው ሳራ ስትንቃት ሳራ ቀለለች። ማን አጋር ቀለለች። ይሄን ጊዜ ነው የተቆጣችው እንጂ ድንኳኗን ስታምሳት ታይ። ይሄ ነው የሚደንቃችሁ። እሺ ረሃብን መታገስ እኮ አንድ ነገር ነው። በረሃብ ውስጥ መፋጠር አንድ ነገር ነው። ሌላ ጸባይ የሚቀይር ነገር አለላችሁ። እሱን ተናግሬ ያበቃለሁ። ምን አትበይ። ጥጋ ወገኖቼ ከተራበ ይልቅ ለጠገበ አዝናለሁ የሚለው በሌላ እኮ እውነት ነው። ሳራና አብርሃም በብር በወርቅ በከብት መንጎች ተባረኩ እና ጸባይ አይቀየርም። ያውና የሰው ጣልቃ ገብነት ረሃብን፣ ማጣትን፣ መሰደድን፣ መንገላታትን፣ የአጋርን ንቀትን የተቋቋመችው ይቺ ሴት ጥጋብን ጭምር ተቋቋመች። ረሃብን የተቋቋሙ ብዙ ሴቶች ጥጋብን ተቋቋመች። የልጅነት ባላቸውን ነናች። በተለይ ሴቶች ገንዘብ ሲያገኙ አይተናልኩ እንዴት ባላቸውን አለቃሉ የአውሮፓውን ዓለም ብታዩ ትገረማላችሁ። ባላቸውን ትተው ትችያለሽ ይሏቸዋል። እውነት ይመስላቸዋል። ትዳራቸው ስኮላርሺፕ ይሰጧቸዋል፣ ምናምን ይደጉማቸዋል። ባላቸው ትተው በጥጋብ ጊዜ ጸባዩ አልተለወጠ። ጸባያችሁ ተለውጦባችሁ ይሁን ባሎቻችሁ ላይ ማለት ንግግራችሁ ሻኮ ይሆን ወደዛት ተመልከቱ። ወላጆቻችሁን ተመልከታችሁ ያን ምስኪን ማዲያት እጁ የጠቆረውን ያባላችሁን አባራችሁ ይሆን ለባላችሁ ክብር መስጠት አቅታችሁ አቁማችሁ ይሆን? ልጅ አልሰጣትም አላለችው። ይህ ስትለው እንደ ባሪያ እንደ ውሻ ይታዘዛል። ምን አይነት አስደናቂ ሴት ናት! ይሄ ብቻ መሰላችሁ? ጥጋ ጸባይዋን አልቀየራት። ይሄ ብቻ አይደለም። ሀብት ካገኘ ከተባረከ በኋላ ሀብቱን ለሎጥ ሲሰጥ ጣልቃ ገብታ አብርሃምን አላመሰችው። ይሄ ሁሉ ትዳር መፍረስ ግን ይመስላችኋል? ሳራ ግን በጥበብ ነው ያዘችው። ደግሞ ለሎጥ ትሰጣለህ? ምን ሆነ ነው አንተ? እኛ ተርፎን ነው እያለች ደግማ ድንኳን አላመሰች። ማካፈሉን በፍቅር ተቀበለችው። ይሄ ብቻ መሰላችሁ? ሎጥ በነገስታት ሲሰቃይና ሲማረክ አብርሃም ሊያስጥለው ሲሄድ ይሄን ሁሉ ጉድ ከሰራ በኋላ እንደገና ለሎጥ ትሄደህ ታግዛለህ ብላ አልተቃወመችውም። ምን አይነት አስደናቂ ሴት ናት! ችግሯን በጥበብ ይፈታች። በረሃብ፣ በሰው ጣልቃ ገብነት፣ በመናቅም፣ በመጥገብ ይህች ሳራ ትዳሯን አጽንታ የቆየች ልጅ አታ ባዷን ቀርታ ሊያበቃላት ሲል ሀገሰን ጠበቀች። ወደ አባታችሁ ወደ ወለደቻችሁ ወደ ሳራ ተመልከቱ። ሴት እንደዚህ ከሆነች ትዳር ይፈታል። ባሏን ትይዛለች። ወንድ ያፈቅራል፣ ሚስት ታከብራለች። ወንጌል ይህንን ይነግራል። ሚስቶችና እህቶች ከበረታችሁ ጎዳና ላይ የሚወጡ ቤንዚን የሚስቡ
የፈረሱ ባለትዳሮች፣ የተጎሳቆሉ ወላጆች፣ መጦሪያ ያጡ ቤተሰቦች አናይ። ወደ ሰዓት ተመልከቱ። ይቆያል። እነዚህን ሙሽሮች ያስፈጽምል። በዚህ ዙፋን እንዲህ በአማረ መድረክ እንደተቀመጡ በሰማይ ዙፋን በአማረው ሀገር ያኖረልን። እኛንም በዛ ይሰብስብን።